በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ሰነበታችሁ? ቸሩ መድኃኔዓለም አምላካችን ፈጣሪያችን ለአምላክነት እንደሚገባ ቸሪቱም አምላክ ወላዲተ አምላክ ኪዳነ ምሕረት ማርያም ወላዲተ አምላክ እንደመሆኗ ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅዱስ ቤተ ክርስቲያን። ከንጹሐን ከቅዱሳን ሁሉ ጸጋ በረከት ያሳትፈን። የቅዱሳን ሐዋርያት ሥራ ምዕራፍ 2 ቁጥር 1 50 ቀን በተፈጸመ ጊዜ ሁሉም በአንድነት በአንድ ቦታ ተሰብስበው ነበር። ድንገትም እንደ አውሎ ነፋስ ድምፅ ያለ ከሰማይ ድምፅ መጣ፣ የነበሩበትንም ቤት ሞላው። እንደ እሳት የተከፋፈሉ የእሳት ላንቃዎችም ታዩአቸው፣ በሁሉም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ፣ ይናገሩ ዘንድ መንፈስ ቅዱስ እንዳደላቸው መጠንም እየራሳቸው በየሀገሩ ሁሉ ቋንቋ ይናገሩ ጀመሩ። ከሰማይ በታች ካሉ አሕዛብ ሁሉ በኢየሩሳሌም የሚኖሩ ደጋጋ አይሁድ ሰዎች ነበሩ። ይህንን ቃል ሲናገሩ ሰምተው ሁሉም ደንግጠው ተሰበሰቡ። ሁሉም በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና የሚሉትን አጡ። ተገረሙ፣ አደነቁም፣ እንዲህም አሉ፣ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እንግዲህ በየሀገራችን ቋንቋ ሲናገሩ እንዴት እንሰማቸዋለን? እኛ በተወለድንበት በጳርቴ በሜድ በኢላሜጤ በሁለት ወንዞች መካከል በይሁዳ በቀጰዶቅያ በጳንጦስና በእስያ በፍርግያ በጵንፍልያ በግብፅ በሊቢያ አውራጃ በቀርኔን የምንኖር ከሮሜም የመጣን አይሁድ መጻተኞችም ከቀርጤስና ከአረብም የመጣን እነሆ የእግዚአብሔርን ጌትነት በየሀገራችን ቋንቋ ሲናገሩ እንሰማቸዋለን። ሁሉም ተገረሙ፣ የሚሉትንም አጡ። እርስ በርሳቸውም እንጃ ይህ ነገር ምን ይሆን ተባባሉ። እኩሌቶቹ ግን እነዚህስ ጉሽ ጠጅ ጠግበው ሰክረዋል ብለው ሳቁባቸው። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ፈጣሪያችን በድጋሚ ቅዱስ ስሙ የተመሰገነ ይሁን። እንግዲህ ዛሬ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ መንፈስ ቅዱስን የላከበት ቀን ነውና እሱን ባስመለከተ እንማራለን። ጻይፈ ጸግቡ ሁሉ እሊህስ ጉሽ ጠጅ ጠግበው ሰክረዋል የሚለውን መጨረሻ ላይ ትምህርት ማንሻ እናደርጋለን። በኋላ ሰዓት ስለሚመሽብን ትምህርት ለማሳጠር የሚረዳ በመጨረሻው መጀመር ነው ይባላል። ትምህርት እንዲያጥርልህ ከፈለክ በመጨረሻው ጀምር ይባላል። ምክንያቱም የርዕስ ሐተታ ማሳጠር ስለሚቻል ማለት ነው። ዛሬ በቤተክርስቲያናችን ታሪክ በአራተኛው ክፍለ ዘመን ከተነሱ በጣም ታላላቅ ቅዱሳን መካከል እንዲያው ተካካይ የላቸውም ከሚባሉት አንዱ ትናንት ስንክሳር ላይ አንበባችሁት ይሆናል። በግማሽ ታሪክ ዋለ የአባታችን ታላቁ አቡናፍር ዓመታዊ የዕረፍት በዓሉ ነውና ስለ ቅዱስ አቡናፍር እና ስለ ባሕታውያን ዛሬ የባሕታውያን ቅዱሳን ዓመታዊ በዓላቸው ነውና ጥቂት ነገር ማለት የተገባ ይሆናል። መቼስ ብሕትውና ምንድን ነው? ትምህርታችን ስለ ርደተ መንፈስ ቅዱስ በኋላ እንመጣበታለን። መንፈስ ቅዱስ የወረደበት ቀን ስለሆነ ዛሬ ባሕታውያን ቀን ነው። ብሕትውና ምንድን ነው ብሎ የሚጠይቅ ሰው ካለ ለሰው ልጅ ሁሉ ከሚያስፈልጉ በጣም ጠቃሚ ነገሮች በክርስትና ውስጥ ብሕትውና አንዱ ነው። ሁላችንም ብሕትውና ሊኖረን ይገባል። አሁን ብሕትውና ሲባል እኛ የምናውቀው በሩቅ ስፍራ ሄደው ከሰው ተለይተው በበረሃ ወድቀው በተለመደ ቋንቋ እንደሚባለው ድምፀ አራዊቱን ግርማ ሌሊቱን ጸባ አጋንንቱን ታግሰው የሚኖሩ ናቸው ባሕታውያን የምንላቸው። ግን ተባሕቶ አባቶቻችን ጊዜያዊና ዘላቂ ተባሕቶ ብሎ በሁለት ይከፍሉታል። አንድም የከተማና የበረሃ ብሕትውና ይባላልና ዛሬ ዓለም ከተፈጠረ ዘመን ከተቆጠረ የነበሩ ባሕታውያንን ሁሉ የምናስብበት ዓመታዊ የባሕታውያን በዓል ይባላል። የገዳማውያን ወይም የግሁሳን ተግህሰ ማለት አንድ ሰው ሸሸ፣ ሄደ፣ ስፍራ ለቀቀ ነውና ከአንድ ስፍራ ወደ ሌላ ስፍራ ለቀው ሄደው ከሰው ተለይተው ከመላእክት ጋራ ከኃጢአት ተለይተው ከጻድቃን ሰማያውያን ጋር የሚኖሩ ቅዱሳን ናቸውና እነሱን ማሰብ ይገባናል። እንግዲህ አንዳንድ አባቶችን ስማቸውን ሲያወሳ ርሁቅ እምረኪ ቦታ ለዓለም ዓለምን ከነፈቃዷ ሊያገኛት በጣም የራቀ ሰው የሚባል አለ። እንግዲህ ባጭሩ ባሕታዊ ማለት ብቸኛ ማለት ነው። ብቸኝነት ከሶስት ነገር ነው ይላሉ አባቶቻችን፣ ከሰው ከጣዕመ ዓለምና ከኃጢአት። ሰው ከሶስቱ ካልተለየ ባሕታዊ አይባልም። ያው እኔ በእውነት በተለይ እንደ ዛሬው ባለ ዕለት ትምህርት ውስጥ መድኃኔዓለም ቢረዳ ምንም አይነት ትችት ባይኖር ደስ ይላል። እንዲህ ያለ በዓል ሲመጣ ጠላት ጦሩ ስለሚበዛ ያው ሰውነት ይደክማልና እንዲያ ባለው ጊዜ ደግሞ ብስጭትም ተጨምሮበት አይሆንም። አንዳንድ ጊዜም ደግሞ ሰው እንደሚለው ሰላማዊ ትምህርት አንተ እንደው አንዳንድ ቀን ሰላማዊ ትምህርት ብታስተምር ምን አለበት ማለት ሳትተች ማለት ነው። ግን ደግሞ ባንፈልገውም ርዕሱ እያመጣ ያስቀምጠዋል። ለምሳሌ
ባህታዊ ገሌ እየተባሉ የሚጠሩ በአካል የምናውቃቸው ሰዎች አሉ። አሁን እንድንተች አይደለም፣ ግን ማንንም ሰው ባህታዊ ብላችሁ እንዳጠሩ። ማንንም ሰው ተስቷችሁም ቢሆን ባህታዊ ተብሎ ሰው ሊጠራ አይችልም። ለምሳሌ በሕይወት ያለ ሰው ቅዱስ ገሌ አይባልም። ካረፈ በኋላ ነው የሚባል። ዛሬ ባህታዊ ገሌ የምንላቸው ያረፉትን ነው። በሕይወተ ሥጋ ያለ ባህታዊ የማይባልበት ምክንያት ምንድን ነው ቢባል ከኔ ጋር ከሆነ በህትናው ጠፍቷል መጀመሪያው ነገር። ምክንያቱም ባህታዊ ማለት የመጀመሪያው መስፈርት ከሰው መራቅ አለበት። እኔ ባህታዊ ስጠራው እኔ የማውቀው ከሆነ እኔ ካወቅኩት እንዴት ባህታዊ ይሆናል? ትልቁ ችግር እሱ ነው። ለሁሉም ባህታዊ ማለት ብቸኛ ነው። ከምን መለየት ነው። ወደፊት እግዚአብሔር የሚያመጣው ነገር አይታወቅም። በማናችን የሚወት አይደል? ብህትውና ምንድን ነው ካሏችሁ መለየት ብቻ መሆን ነው። ከምንድን ነው የምንለየው? ከሰው ከማንኛውም ሰው ጻድቅ ይሁን አጥ ይሁን ከማንኛውም ሰው። ሁለተኛ ከጣዕመ ዓለም፣ ከዚህ ዓለም ፍላጎት ሁሉ ከልብስም ከጉርስም ከምንም ነገር እህልን ጨምሮ ከሁሉ ነገር መለየት። ብዙ ጊዜ ባህታውያን ራቁታቸው የሚኖሩት ለዛ ነው። ልብስም የላቸውም፣ ምግብም የላቸውም። ሶስተኛው ከኃጢአት መለየት ነው። እና እነዚህ ቅዱሳን ባህታውያን ወደኋላ ተመልሰን ብንሄድ የመጀመሪያ ባህታዊ ሊሆን የሚችለው አባታችን ቅዱስ ሄኖክ ነው። በዓለም በትዳር የኖረ ሰው ነው። ኋላ ግን በዓለም አመፃ ሲበዛ ለ7 ዓመት ተለይቶ በግረደብ በደብረ ቅዱስ በእግረ ገነት ሆኖ አልቅሷል። 7 ዓመት ከሰው ተለይቶ እሱ ጀምሮታል። ከዚያ በኋላ በጣም ብዙ ቅዱሳን በተለይ በብሉይ ኪዳን በብሕትውና የሚታወቅ ታላቁ ቅዱስ መልከጼዴቅ አለ። በአዲስ ኪዳን መጥምቁ ቅዱስ ዮሐንስ ነው ብሕትውናን የጀመረ። ከዚያ ጌታችን ደግሞ በገዳመ ቆሮንቶስ ብሕትውና ምን እንደሚመስል 40 ቀን ከሰው ተለይቶ አሳይተዋል። እንዲህ እያለ በአዲስ ኪዳን የባሕታውያን አለቃ የሚባሉ ታላቁ ሲኖዳና አባታችን ቅዱስ ጳውሊ አሉ። ጳውሊ ገዳማዊ ከነዚህ ሁሉ ጋር እኩል በክብር ስሙ የሚጠራ ዛሬ ቤተክርስቲያን የምታከብረው ከነ አባ ሲኖዳ ከባሕታውያን አለቃም በእድሜም በዘመንም የሚቀድም ቅዱስ ሰው አባ አቡናፍር ነው። ቅዱስ አቡናፍር ስሙ ቅዱስ ኖፈር ነው። አባ ኖፈር የሚለው ሁለቱ ስም ተጋጠመና አቡናፍር ሆነ። ከዛ ከኋላ እና ቅዱስ አባ ኖፈር የሚለው ቅዱስ አቡናፍር ተብሎ እና ስሙ ኖፈር የሚለው በሀገራቸው ቋንቋ እንግዲህ ስለ እንግሊዝኛው ይቅርታ እየጠየቅን ፐርፌክት ዋን እንደማለት እነሱ ያለት የማዕረግ ስሙ ነው። ይሄ ቅዱስ ሰው ኢትዮጵያዊ ነው እና የኢትዮጵያ ስሙ በገዳም ሲገባ ስለቀየረው እንዳይታወቅ የኢትዮጵያ ስሙ እስካሁን አይታወቅም ማን ይባል እንደነበረ። ፈረንጆቹ ይሄ ኦኖፍሪዮስ ይሉታል። እሱም ቢሆን ያው አቡናፍር የሚለው ሌላኛው መገለጫው ነው እና የቅዱስ ሰው ኢትዮጵያዊ መሆኑ ብዙ ጊዜ በአደባባይ አይነገርም። ይገርመኛል። ኢትዮጵያዊ ቅዱስ ነው እና ከኢትዮጵያ ተነስቶ ይህ እንግዲህ ዓለም የሚያውቀው ታሪክ ነው። እኛ ሀገር ላይ ለምን እንደማይተረክ እኔም ራሱ ለረጅም ጊዜ አላቅም ነበረ። 2 ዓመት ወይ እንደዛ እንኳን የሚሞላኝ አይመስለኝም ኢትዮጵያዊ መሆኑን ካወቅኩኝ። ግብፃውያንም ሲጽፉ ኢትዮጵያዊ መሆኑን አይናገሩም። በዓለም ደረጃ ግን በየትኛውም ታሪክ ውስጥ ቅዱስ አቡናፍር ወይም ቅዱስ ኖፈር ብላችሁ ብትጽፉ የትኛውንም አይነት ጋለሪ ብትመለከቱ ኢትዮጵያዊ ነው የሚላችሁ። እንግዲህ ከኢትዮጵያ ተነስቶ መጀመሪያ የግሪኮችን ፍልስፍናና የሕግ ትምህርት በጣም ከማጥናቱ የተነሳ በጣም ሊቅ ነበረ ይባላል። ከዛ በኋላ ወደ ገዳም ገብቶ መጀመሪያ በገዳም አገልግሎት ኖረ። ከዛም መነኮሳት ስለ ባህታውያን ክብር ሲያወሩ ሰማ። ባጭሩ ያ ልቡን አነደደው። ከዚያ ተነስቶ በረሃ ገባ። 60 ዓመት እንደ አንዳንድ ቤተክርስቲያን ትውፊት 70 ዓመት ይባላል። ሰው ሳይ ተጋደለ የቅዱስ ሰው እና በቤተክርስቲያን ታሪክ የሚታወቀው ራቁቱን ሆኖ ጸጉር አልብሶት ነው። የተወለደው በ320 ዓመተ ምህረት አካባቢ ነው ይባላል። ያረፈው 4ኛው መቶ ክፍለ ዘመን ከገባ በኋላ ነው እና ስለ ቅዱስ አቡናፍር ታሪክ የጻፈልን በ4ኛው መቶ ክፍለ ዘመን የባሕታውያንን ታሪክ በመጻፍ የሚታወቀው ራሱም ቅዱስ ባሕታዊ የሆነው አባታችን አባ በፍኑትዮስ ነው። በፍኑትዮስ ሲባል ያው በጣም ብዙ ቅዱሳን አሉ። ለምሳሌ በአስቄጥስ በረሃ 2 በተመሳሳይ ዘመን በፍኑትዮስ የሚባሉ አባቶች ነበሩ። ከ318 ቅዱሳን ሊቃውንት አንዱ አባ በፍኑትዮስ የሚባል አለ። ቅዱስ ሰማዕት ጻድቅና ኤጲስቆጶስ፣ ሌሎችም በዚህ ስም የሚጠሩ ቅዱሳን አሉ። ለሁሉም ይሄ የዚህን ቅዱስ ሰው ታሪክ የጻፈልን ይሄ ነው አጭር ታሪክ። አባ አቡናፍር በዓለም መኖሩ እንኳ አይታወቅም ነበር እና አንድ ጊዜ ቅዱስ በፍኑትዮስ በዓት ፍለጋ ለብሕትውና ለመኖር ከገዳሙ ወጥቶ ከገዳም አስቄጥስ የአባ መቃርስ የቆብ ልጅ ነውና በዓት ፍለጋ ሲሄድ ቆይቶ ደከመው እና አንድ ማረፊያ ፈልጎ ወደ ማረፊያ በዓት ሲገባ ከመሬት ላይ የተጋደመ አስከሬን አየ። ያ ማለት በገዳም ይኖሩ ከነበሩ ታላላቅ ቅዱሳን አንዱ ነው። አርፎ የሚቀብረው አጥቶ ብዙ ዓመቱ ነው እዚያው እንዳለ። ከባሕታውያን አንዱ አርፎ የሚቀብረው አጥቶ ለብዙ ዓመት ግን አካሉ እንዳለ ነው፣ ምንም አላለም።
ያንን አዝኖ አልቅሶ ገንዞ ቀብሮ እንደገና ወጥቶ ሄደ። አሁንም ሲሄድ ከርቀት አንድ በፀጉር ቤት የሸፈነ ሰው በዙሪያው ጎሽ ታውቃላችሁ፣ ጎሾች እነሱ ከበውት ሲመጣ አየና በጣም ደነገጠ እና ከዚያ ያለው ሰው በስሙ ጠርቶ አይዟት ደንግጣለሁ። ከዚያ ቀርቦ አወራው። ማነህ የምትባላለሁ? እኔ ጢሞቴዎስ እባላለሁ አለ። ይሄ ማለት በቤተክርስቲያን ታሪክ ታላቁ አባ ጢሞቴዎስ የሚባሉ ባሕታዊ ነው። ደግሞ ይሄ ቅዱስ ሰው ነው። የእሱን ታሪክ የሚያዘ ከሱ ጋር አብሬ ልኑር አለው። ከኔ ጋር አትኑር፣ ወደፊት ሌላ ከኔ የበለጠ ሰው ታገኛለህ፣ ሂድ ቀጥላለሁ። ከዚያ 4 ቀን ቆይቶ ነበርና ጥቂት የሚመገበው ነገር ከሰጠው በኋላ ከዚያ ግን አባ አቡናፍር ካለበት ለመድረስ 17 ቀን ወስዶበታል በእግሩ። 17 ቀን ሲሄድ 2 ጊዜ ወድቋል በቆሙ በረሃብ ምክንያት። 17 ቀን ሙሉ እህል አልቀመሰም። ከዛ በ17ኛው ቀን ራሱን ስቶ ወደ ሞት አፋፍ ሲደርስ የእግዚአብሔር መልአክ መጥቶ ምግብ አልሰጠውም። ዝም ብሎ ከንፈሩን ድስስ አደረገው። በቃ ከዛ በኋላ ምግብ አላማረውም። የለም እንግዲህ እግዚአብሔር ስራው ብዙ ነው። አብልቶ ማጽናት የሰው ስራ ነው። እግዚአብሔር ደግሞ ብዙ ስልጣን አለው፣ በረቂቅ ስልጣኑ እና ከዚያ ተጉዞ አሁንም ቁጭ ብሎ እያለ አሁንም ድንገት ሌላ በፀጉር የተሸፈነ ሰው ከአንበሶች ጋር ከሌሎች አራዊት ጋር ሲመጣ ያያል። አሁን ግን አልተቀመጠም፣ ሸሽቶ ተራራውን ወጥቶ አመለጠ። ከታች ያለው ያ ጠጉር የተሸፈነው በፍኖቴዎስ ና አይዞህ አትፍራ፣ ና አቡነ ዘበሰማያት እንድገም አለ። ወረደ። አቡነ ዘበሰማያት እስከሚደግም ድረስ አላመነውም። ለምን? የሰይጣን ምትሃት እንዳይሆኑ። ለአቡነ ዘበሰማያት ከደገሙ በኋላ እና ስምህ ማን ነው አለው። እኔ ኖፈር እባላለሁ። አባቴ እስኪ ታሪክ እንገረኛለን፣ የሱን ገድል መዘገበ። አሁን ዛሬ የምናውቀው አባ አቡናፍር ታሪክ ይሄ ነው። ይሄ ቅዱስ ሰው በዚህ ምክንያት የመዘገበው ነው። የሱም ብቻ አይደለም። ከዚያም አባ አቡናፍርን ቀብሮ ከሄደ በኋላ አንድ በዓት አገኘና ብርሃን ሲበራ አይቶ ገባ። ብርሃኑ ዝም ብሎ የሆነ ነገር አብርተው አይደለም፣ ጸሎታቸው ነው ብርሃን እንዲያወጣ ያደረገውና 4 ወጣቶች ገና ለጋ ወጣቶች ገና በጥንቱ አማርኛ ያልባለቁ ይባላል አይደል? 4 ወጣቶች ናቸው። እና እነዚህን 4 ወጣቶች ገና በወጣትነት ዘመናቸው ወጥተው ለ6 ዓመታት በብሕትውና 4ቱም ወንድማማቾች ናቸው። የሥጋ የአንድ እናት አባት ልጆች ናቸው። እንደገና 4ቱንም ገድል ጽፎልናል። ከነዚህ 4ቱ መካከል አንደኛው ቅዱስ እንድርያስ የሚባለውን፣ አንደኛው ቅዱስ ቴዎፍሎስ የሚባለውን ሁለቱም በደንብ እናውቃለን። እና የእነዚህንም ታሪክ ጻፈ ታላቁ አባ በፍኖቴዎስ። ለሁሉም አባ አቡናፍርን ሲያገኘው አባቴ እንዴት ሆነህ ትኖራለህ አለው። እኔ እዚህ 60 ዓመት ኖሬያለሁ። እሷ ምንጭ ትታያለች አለው። አዎ። ያቺ ዋሻ ትታያለች አለው። አዎ። ዛፍ ትታያለች አለው። በረሃ ውስጥ ከዛ ውጭ ምንም ነገር የለም። እዚህ ስመጣ እግዚአብሔር እችን አፈልቀልኝ፣ ያችን ዋሻ ከፈተልኝ፣ እችን ዛፍ አበቀለልኝ። በዓመት 12 ፍሬ ብቻ ታፈራለች። አንዷን ፍሬ ወር በገባ በሰርቀ ወር እቀምሳታለሁ። ለወር ምግብ የሷን አላለቀ። ስለዚህ በ12ቱን 12 ፍሬ ነው የሚበላ። እንደዚህ ነው የምኖር። ውሃ ደግሞ ጥርኝ እጠጣለሁ በአንድ ፍኝ ብቻ እንደዚህ። ከዚያችሁ ዋሻ አድራለሁ። ስጋው ደግሞ መቀበል ስትፈልግ ሳለ ቅዳሜና ወደ እግዚአብሔር መልአክ መጥቶ ቀድሶ ያቆርበኛል፣ እንደዚህ ያደርገኛል አለ። ለምስክርነትም እዚያው አብረው እየተነጋገሩ ያለ እግዚአብሔር መልአክ መጥቶ ሰንበት ነበርና አባ አቡናፍርን ሲያቆርበው አየ። አባ በፍኖቴዎስም አብሮ ቆረበ። ከዚያ ሰውነቱ ወደ እሳትነት ተለወጠ። አባ በፍኖቴዎስ ሸሸ ደንግጦ፣ ልጄ ሰናበታለሁ፣ ከዚህ ከኔ በዓት ትኖራለሁ እንዳትል ተመልሰህ ውጣና እስካሁን ስትጽፈው የቆየውን ስጥ፣ ሂድ፣ ለትውልድ ይትረፍ፣ አንተ እዚህ መኖር አትችልም አለ። ከዚያ አማትቦ አረፈ። መላእክት እየዘመሩ ይዘውት ሄዱ። እሱን በክብር እዚያው በዓቱ ላይ ቀበረው። ሲቀብረው ግን አባ በፍኖቴዎስ ሽማግሌ ደካማ ነው። ያን ጊዜ 90 ምናምን ዓመቱ ነው። አባ በፍኖቴዎስ ራሱ አርጅቷል። አቅም ስላልነበረው ላዩን ጫራ አድርጎ ነው ያለበሰው። ግን ያው መላእክት ይጠብቁታል ስፍራውን። ከዚያ ምን አስበ፣ እችን የመሰለች የቅዱስ ሰው በዓት አግኝቼማ የትም አልሄድም ብሎ ዞር ሲል ዛፏ ደርቃ ወደቀች። ወደዚህ ቢዞር ምንጯ ደረቀች። ወደዚህ ቢዞር በዓቱ ተደረመሰ። አልፈቀድክልኝ ጌታዬ ብሎ ተመልሶ ይህንን ታሪክ አንስቷል። በኋላ አባ ዳንኤል አባ ዮሐንስ ዘቡርልስ ታሪኩን ሰጠውት። ስንክሳር የጻፈበት ምክንያት ይሄ ነው። የዛሬ 1600 ዓመት አካባቢ ማለት ነው። እና ታላቁ ቅዱስ አቡናፍር በቤተክርስቲያን ታሪክ የሚያስገርመኝ ብዙ ቅዱሳን ብዙ ቃል ኪዳን አላቸው። አንድ ማቸስ ከብዙ አቅጣጫ በየሀገሩ በጣም እንድታውቁት የሚያስፈልገው ብዙ ቤተክርስቲያናት ብዙ ገዳማት አሉት። አሁን ኢየሩሳሌም ውስጥ ካሉት ትልልቅ ገዳማት አንዱ የአባ አቡናፍር ገዳም አለው ነው። ብዙ ሰው ላያውቀው ይችል ይሆናል፣ አላውቅም። በብዙ ቦታ አውሮፓ ውስጥ በጣም ብዙ ገዳም አለው። እንኳን ሌላ ድሮ የኦርቶዶክሳውያን የነበሩ ዛሬ ፕሮቴስታንቶች ንብረት ያደረጉት የዚህ ቅዱስ ሰው ቤተክርስቲያንም አለ በምስራቁ የአውሮፓ ክፍል አካባቢና የድሮ ክርስቲያኖች ዕቃ ሲጠፋባቸው
አባ አቡናፍር ነው የሚሉ ይባላል። እና አባ አቡናፍር ስሙ ከጠሩ የጠፋ ዕቃ ይገኛል። በእውነቱ አሁን ግን እምነት ይጠይቃል። ደግሞ አንዳንድ ጊዜ ሰው በጣም ዕቃ ጠፍቶባቸው በጣም ከተቸገሩና ውድ ዕቃ የሚፈልጉት ዕቃ ከሆነ የአባ አቡናፍርን ስም የቅዱሳን ቃል ኪዳን አንዳንዱ ለየት ያለ ነው። እንግዲህ አሁን ዕቃ ጠፍቶ ስለማስገኘት የሚል እኔ ከዚህ ቅዱስ ገድል በቀር ሌላ ቦታ እንግዲህ እኔ ስላላየሁ ሊሆን ይችላል፣ ግን ገጥሞኛ አያውቅምና ከቅዱሳን ባሕታውያን አንዱ 60 ዘመን ሰው ሳያይ የኖረ በአጠቃላይ ዕድሜ ወደ 100 አካባቢ የሚገመት በ5ኛው መቶ ክፍለ ዘመን መጀመሪያ ማለትም በ410ዎቹ 20ዎቹ አካባቢ እንዳረፈ የሚታመን ቅዱስ ሰው ነው። እግዚአብሔር አምላካችን በረከቱን ጸጋውን ያሳደረብን። በተረፈ ወደ ዋናው በዓል ከመሄዳችን በፊት ዛሬ ኪዳነ ምሕረት ወርሃዊ በዓሏ ነው። መቼስ በቤተክርስቲያናችን አብዛኛው ምዕመን ዓመታዊ በዓላትን ሳይሆን ወርሃዊ በዓላትን ነው የሚያውቅ እና አስተምሬ ስጨርስ አንዳንድ ሰው ምን ነው ሳታነሳ ቀረ ይላል። የሌላውን ለምሳሌ አሁን በ15 ቂርቆስን ሳታነሳ ይለኛል። ቅዱስ ኤፍሬምን ግን ሳታነሳ የሚለኝ የለም። ቅድስት ንባመሪናን፣ ቅድስት ክርስቲናን፣ ቅዱስ ጎርጎርዮስ ዘአርማንያን ሳታነሳ የሚል የለም። ሰው ይሄ እኮ ጥሩ ልማድ ነው። ያችን ያስያዙትን ነገር የኛ ሰው የድሮ እናቶቻችን አይለቁም። የዛሬ ሰው አይምሮ አንድ ቦታ አይረጋም። ሁሉን ለወቅ ይላል፣ አንዱንም አይዘው። ቀድሞ እናቶች አባቶቻችን አንድ ነው የሚይዙ፣ ወይ 2 ወይ 3 ነው፣ አለቀ በቃ። ያንኑ አጥብቆ መያዝ ነው እና የኪዳነ ምሕረት ቀን አሁን ያሳደገችን ኪዳነ ምሕረት ናት ደብራችን። እኔም መቼስ ኪዳነ ምሕረቱን ሳላነሳ እንዲያው ተስቶ ካልሆነ አላልፍም። ግን ብዙ ሰው እንዴት ዛሬ ኪዳነ ምሕረቱን ሳያነሳ ቀረ ይላል። ግን ስለ ኪዳነ ምሕረት ሳነሳ የኪዳነ ምሕረት የቤታችን የክብሯን ነገር ተናግሬ የምጨርሰው አይደለም። ግን በ21 የእመቤታችን የኪዳነ ምሕረት በዓሏ እንደሚከበር እንድታውቁ ልጠቁማችሁ ፈልጋለሁ። ሰኔ 21 ኪዳነ ምሕረት ነው የሚባሉ በዓሉ። ብዙ ሰው ለምሳሌ ሰኔ 21 በዓሉ ምንድነው ስትባሉ ምንድነው የምትሉ ሰው ወደ ደቡብ ጎንደር ብትሄዱ እናቲቱ ማርያም ማነው ልጅቱ ማርያም ዋዜማው እናቲቱ ማርያም እንደዛ ነው የሚል ልጅቱ እናቲቱ የሚል ልማድ አላቸው። ያው ክርስቲያናዊ ትምህርት ነው ለማለት ይቸግራል። በእርግጥ ልጅቱ ማርያም እናቲቱ ማርያም ተርጉሞ ከተባለ የሚያስኬድ ነገር አለው። ግን 20 ህንጸተ ቤተክርስቲያን ይባላል። የእመቤታችን ቤተክርስቲያን ለመጀመሪያ ጊዜ የታነጸበት ነው። በ21 ደግሞ ጌታ ራሱ ወርዶ የእመቤታችን ቤተክርስቲያን የቀደሰበት ቀን ነው። የዚያ ቀን ግን ያ ቅዳሴ ከመከበሩ በፊት ግን ሌላ በዓል አለው። እመቤታችን ሰኔ ጎልጎታ የሚባል ታውቀው የለ ጸሎቱ ሰኔ ጎልጎታ፣ ሰኔ ወሩ ነው። ጎልጎታ ስፍራው ነው አይደል? በዚያ እዛ ውስጥ የምታነቡት ያለው ቃል ኪዳን በሙሉ የተሰጠ ሰኔ 21 ቀን ነው። ስለዚህ እሱ ራሱ ባሉ ምን ይባላል? ኪዳነ ምሕረት ይባላል። የምሕረት ኪዳን የተቀበለችበት ቀን ስለሆነና ስለዚህ ኪዳነ ምሕረት ስንል ሁልጊዜ የካቲት 16 ብቻ አይደለም። የእመቤታችን የኪዳን በዓሎች ሌሎችም አሏት። አብዛኞቹ በዓሎቿ የኪዳን በዓል አላቸው። ኪዳን የተቀበለችበት እስከሆነ ድረስ ኪዳነ ምሕረት ይባላል። ዋናው ግን 16 ነው። ኪዳነ ምሕረት ማለት እመቤታችን የምሕረት ኪዳን ተቀብላ ኃጥአንን የምታስምርበት ነው። ለጻድቃን ጸጋ ክብር የምታሰጥበት፣ ለኃጥአን ምሕረት የምታስገኝበት ነው። ግን ደግሞ ስለ እመቤታችን ኪዳነ ምሕረት አባ ጊዮርጊስ ዘጋስጫ እንደጻፈው የሚነገርለት አንድ ድርሰት አለ ሴም ጸጋኪ የሚልና ሃይመቱ ለአብርሃም ነው ማነሻው። ግን መሃሉ ላይ እመቤታችን ድንግል ማርያም ዘጾርኩከ በከርሥየ በማኅፀኔ 9 ወር የተሸከምኩ ወሐዘልኩከ በዘባኔ 4 ዓመት በጀርባ የተሸከምኩ መሐር ወልዴ ወተዘክር ኪዳኔ፣ ልጄ ወይ ማርልኝ ኃጥአንን ኪዳኔን አስብልኝ ብሎን እና መሐርኩ ዘማውያን ነፍስ መሐርኩ፣ በዝሙት ነፍሳቸውን የሚያረክሱትን ምሬልሻለሁ በኪዳንሽ ካመኑ። ሰው ዝሙት ሰርቶም ቢሆን በእመቤታችን ቃል ኪዳን ከተማጸነ ምሕረት ያገኛል፣ ከንስሐ ጋር ማለት ነው። ደግሞ እንድታውቁት ሰው ኃጢአት ሰርቶ በኪዳን መማፀን ብቻ አይደለም፣ ንስሐ ያስፈልጋል። ንስሐ ገብቶ በኪዳንሽ ይማፀን። እንዲህ ብለን ስንል ንስሐ ከገባውማ በኪዳኗ ባልማፀንስ የሚል ጅል ካለ ንስሐ ስለገባ ብቻ ምሕረት ታገኛለህ አይመስልም የሚባል ብዙ ሰው ንስሐ ሲባል ይሳሳታል። ይኸውላችሁ ንስሐ ላይ ያለውን ክፍተት ልንገራችሁ። እኛ አፈጻጸሙ ላይ ብዙ ሰው ንስሐ ሊገባ ወደ ካህን ይሄዳል አይደል? ይሄድና ሊሰርቻለሁ ብሎ ይዘረዝረዋል። ካህኑ ይሰማዋል። ይህ ዘመን ካህን ደግሞ አባቶቻችን እድሜ ይስጣቸውና ጥሩ ናቸው። ምን አላጥች ብለ ነው የኔ ጌታ እንግዲህ እችን ስገድ፣ እችን ጹም፣ እችን መጹት፣ እንዲያም ካለችን አምጣ እንደዚያ ምናምን ተብሎ ሁሉ አይልመችም። ግን አበቃ እና እግዚአብሔር ይቅር አለ። እንደዚያ ነው። ንስሐ ምን ማለት ነው? መጀመሪያ በልብ ውስጥ ያለ ጸጸት ነው አይደለም? እንደ ሰዓት የሚለበልብ ጸጸት በልብ ውስጥ ጸጸቱ ከሌለ 40 ሺህ ጊዜ ብትሰግር ምን ይቅርታ ያሰጣል? ይቅርታ በድለኝ ልጠይቀኝ መጥተህ የገላመጥከኝ ነው እንዴ ይቅርታ የምትጠይቀኝ? ተሰብረህ አዝነህ ከልብ አይደል?
እኔ እንኳን ከማዘንህም ልረዳው ይችላል አይቼ እንኳን እግዚአብሔር በአፍ የሚጠየቅ ይቅርታ እግዚአብሔርን ያስደስተዋል። አፍ ዝም ብሎ ልብ እንኳን ቢለምን ይሻላል አንዳንድ ጊዜ አፍ በከንቱ ከሚቀባጥር እና ንስሐ ኪዳን ያስፈልገዋል የምንለው እንደዚህ የምንስተውን ነገርም ይደግፈናል። እና ዘማዎችን ማርኩ አለ። ቀታልያነ ነፍስ ይላል ሰው የሚገሉትንም ሐሳውያነ ነፍስ አለ በነፍሳቸው ላይ የሚዋሹትንም ማርኩልሽ ብሎ ለሳርያነ ሰንበትሰ በድንግልና ያማይጸንጉ ሰንበትን የሚሽሩትን ግን ማር እንዳትይ በድንግልናሽ አምልሻለሁ ብሎ ከለከለ ጌታ። እና ጥቆማ ስለመስጠትም ጭምር ነው። ሰንበትን እናክብር። ሰንበትን ማክበር ገጽታው ሁለተኛ ነው። አንደኛ ከተግባረ ሥጋ መቆጠብ፣ ሁለተኛ ተግባረ ነፍስ መስራት። እነዚህ ሁለቱ ነገሮች ካልተያዙ ሰንበትን አላከበርንም፣ ሽረናል። ተግባረ ሥጋ ሲባል የምታውቁት ነው። ስሙን አሃዌ ወንድሞቼ ስሙኝ፣ ኦ ደቂቀ አዳም የአዳም ልጆች ሆይ የተስበሩ ጸበ ሰንበት። ይህ እንግዲህ በድሮ ባህል ነው። በሰንበት ቀን እንጨት አትስበሩ። ይትቅዱ ማይ በሰንበት፣ በሰንበት ቀን ውሃ አትቅዱ። ውሃ የሚቀዳው ታች ተወርዶ አይደለ? በገጠር ታውቁ ከሆነ የሰንበት ውሃ ይባላል አይደል? ዓርብ ነው የሚቀዳው፣ ለቅዳሜና ለእሑድ። ለምን ከርቀት ተሄዶ ነው የሚቀዳው። አንዳንድ ሰው ይጠይቃል፣ በሰንበት ቀን አትቅዱ ማለት ከበር ያለውን ቧንቧ እንዴት ላደርገው ይላል። እሱማ ከቤት ያለቃ ማለት አይደል። ወደ ምስጢሩ ሂደው ግን ዛሬ የሚያከብሩ አሉ። እነሱ ደግሞ የተሻለ ናቸው። በሰንበት ቀን አትቅዱ ያለው ወደ ሌላ ምስጢር ወስዶ፣ ይሄም ለተቻለውማ ጥሩ ነው። ወይ ትሁሩ መንገደ በሰንበት አለ። በሰንበት መንገድ አትሄዱ፣ በመኪና ያደል መሄድ መቼ ደክመኛል ይላል። አይ ለበጎ ስራ ካልሆነ በቀር እሱም ቢቀር ጥሩ ነው። በሰንበት ቀን በአውሮፕላንም ቢሆን እኮ ለምሳሌ ደጋግ ሰዎች አሉ። አሁን በሰንበት ቀን እንጓዝ ቢላቸው ማለት እግዚአብሔር የሚያነጋግራቸው ሰዎች ማለት ነው። ከፍጹምነት የደረሱ በሰንበት ንቅ ቢያደርጓቸው አይንቀሳቀሱ። በመኪና በአውሮፕላን በምንም ቢሆን አይሄዱ። መጠንቀቅ ጥሩ ነው። ለዚህ በመኪና ነው ብሎ ደግሞ ብሎ መሄድም ችግር ነው። እና ሰንበትን ማክበር፣ በሰንበት ቀን ሊሰሩ የሚገባቸው ስራዎች አሉ አይደለም? 6 ትእዛዛት፣ እነሱን መስራት፣ የተራበ የተጠማ የታረዘ የምንላቸው ጌታ ያስተማረን እሱን ማሰብ ይገባል። እና እሱን እናውሳና ኪዳነ ምሕረት አለያ ግን አባቶቻችን ምን ይላሉ? ሰው የአቅሙን ያክል ሳይጥር እመቤታችን ታማልደኛለች ብሎ ማመኑ ጥሩ እያለ ግን በቸልተኝነት እግዚአብሔርን ሲበድል ኖሮ በኋላ በእግዚአብሔር ፊት ሲቀርብ እኔ በኪዳነ ምሕረት አማላጅነት አምናለሁ ብሎ ቢል ይላሉ አባቶቻችን ሲመክሩ በህሊጥ ነው። እመቤታችን አትራሷ አንጠልጥላ ወስዳ ለሲኦል ዘበኛ ብርያል ይባላል ለሱ የምትሰጠው ሂድ እዛ ሰጣለው። እሷ በልጇ ላይ የሚቀልል ሰው ትወዳለች። ያችሁ ኪዳኗን የምንፈልገው እንዴት ነው? እኛ ልጇ መድኃኒታችን ያዘዘንን ራሷ ምን ብላለች? ኪዳን እመቤታችን በቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 5 በቃና ዘገሊላ ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ ፈጽሙ ብላለች። ስለዚህ ሲያቀት ነው እንጂ ክርስትና ዝም ብሎ ቀልድ አይደለም። ሲያቀት ግን ጥላችን መከለያችን አምባ መጸጊያችን የእመቤታችን የቅዱሳንም ኪዳን አለና ከኪዳኗ በረከት ቸሩ መድኃኔዓለም ያሳትፈን። በተረፈው ዛሬ እመቤታችን ከስደት ለመመለስ የመጀመሪያውን የምስራች የሰማችበት ቀን ነው። ዛሬ ይህንን የምስራች የሰማችው ኢትዮጵያ ዛሬ አፋር የምንለው የኢትዮጵያ ክፍል ላይ ነው ይባላል። ይህን የምስራች የሰማችው ሄሮድስ ሞተ፣ ወደ ሀገርሽ ወደ ናዝሬት ተመለሽ ብሎ የእግዚአብሔር መልአክ እሷን የነገረ ለሷ ለቅዱስ ዮሴፍ አረጋዊ የነገረበት ቀን ነው። ስለዚህ የደስታ ቀኗ ነው። ታሪኩ ብዙ ነው እንጂ አወሳላችሁ ነበር። እመቤታችን ድንግል ማርያም ኢትዮጵያን እንደምን እንደዞረች ኋላ ምስራች እንዴት እንደሰማች ከኢትዮጵያ ተመልሳ ስትሄድ በግመሎች ተጭነው ስለነበሩት ብዙ ስጦታዎች የአፋር ሰዎች አፋር ቀድሞ ኦፌር የሚል መልክዓ ማርያም ላይ በሌሎችም አንቀጽ መልክዓ ፍልሰታ ታገኙታላችሁ። የስንት ክርስቲያን የስንት በጎ ሰዎች መኖሪያ ነው። ዛሬም የበጎ ሰዎች መኖሪያ ይመስለኛል። ያው ብዙዎች በእምነት ባይመስሉንም ብቻ ተንኮል አላቸው ሲባል አንሰማም ብዬ ነው ማለት የዚያ ትርፍ ይሆናል። ጥሩ ሰዎች ማለት እገሌ የሚባለው ማህበረሰብ መጥፎ ነው ለማለት አይደለም። ግን ይሄ አካባቢ ሰውን ይለውጥ የለ እናውቃለን። እገሌ ገሌና አንጠራም። ለምሳሌ ተራ ሀገራችን የዘረኝነት ተራ ተገብቶ የለ እና ተራው የደረሰው በሙሉ አረመኔ ሆኖ አይተናል። 30 ዓመት ተረኛ የነበሩት አብዛኞቹ የምናውቃቸው ጥሩ አልነበሩም። አሁን ደግሞ ተረኛ ነን የሚሉትም እንግዲህ ይሄ እንግዲህ እንደምንድን ነው መፈረጃ አይደለም። አንድን ማህበረሰብ ጥሩ ነው መጥፎ ነው ብሎ መፈረጃ አይቻልም። ግን እስካሁን የገጠመን እንደዛ ሆነና ቸገረን። አባቶቻችን በጥቂት ሰው አገር ይሰደባል፣ በጥቂት ሰው አገር ይመሰገናል ይላሉ።
አውቁት የለ ኢትዮጵያ በረሃብ የምትታወቅ ሀገር ተብላ በኦክስፎርድ ዲክሽነሪ እስከመመዝገብ ደርሳ ነበር አለ። በዛ በተደጋጋሚ ረሃብ ምክንያት ኃይለ ገብረስላሴ ሩጦ አሸነፈና በቃ ኢትዮጵያ ከተባለ ማን ነው የሚወሳ? የነዛ እንደዚህ የሯጮቹ ሀገር የሚል ደግሞ ስም ወጣ እና በእውነት እነዚህ ሰዎቹ ተረኛ የሆኑባቸው ሰዎች ጥቂት ደግነት ቢያሳዩነ ጥሩ ነው። የባለፈዎቹ አንዲት ደግነት ሳያሳዩነ እንደው ጥላቻ ሲዘሩ ኑሮ ሄዱ። አሁን ደግሞ ያሉት እንደው ባካችሁ እንደው ትንሽ ፍቅር ዝሩ፣ እንደው ትንሽ እኛ እንዲነን የሚል ነገር አሳዩነ ባካችሁ። እውነቴን ነው። ማህበረሰብ ይጠላል ግልጹን ማለት አንዳንዴ እኔ በልቤ ምን እንደማስብ አይታወቅም። እንዳስተማሪ ግን በአደባባይ ገሌ የሚባለው ጎሳ ማህበረሰብ መጥፎ ነው ብዬ ልናገር አልችልም። ልቤ ግን እንደሚያስብ አይታወቅም። እሱን ማሰብ ያስፈልጋል፣ ማስተዋል ያስፈልጋል። ምንም ሆኖ ማለት ነው እና እኔ ከዚያ ነገር ነገ ሌላ ባለ ተራ ደግሞ መምጣቱ አይቀርም። መቼስ አባቶቻችን ሹመት በተርታ ስጋ በገበታ ነው ብለዋል። አይቀርም። ሰው ሲነጋ የሚመሽ አይመስለውም። ሰው ግን ሲመሽ እኮ ብዙ ሰዓት አይወስድም። እና አሁንም እንደ ተራኛ የሚያስቡ ሰዎች ሲመሽ ጊዜ አይወስድም። ሌላ ባለ ተራ ይመጣና ደግሞ ያስጨንቃቸዋል። ስለዚህ አንድነት ሁነን ተራው ቀርቶ መኖር ይሻል ነበር እኮ። ተራውን ትቶ በፍቅር በአንድነት መኖር ይሻላል። ለሁሉም ዛሬ እመቤታችን ደስታ ስሜት ማለት የደስታ የምስራች የሰማችበት ቀን ነው። ከዚያ ግን እመቤታችን ወደ ሀገሯ ስትመለስ አንድ ኢትዮጵያዊ ከአንቺ እግር አልለይም ብሎ ሄዶ ሲያገለግላት ኖሯል ይባላል። አንድ ኢትዮጵያ እመቤታችን ተከትሎ ሄዶ በናዝሬት ሲያገለግላት ኖሯል ይባላል። ይህ ሰው ጋኔን አድሮበት ጌታ ያዳነው ነው ይባላል እና ከኢትዮጵያ ሄዶ ሲያገለግላቸው ኖሮ እዚያ አርፎ ተቀብሯል ይባላል በኢየሩሳሌም። እና እግዚአብሔር የሁሉንም ጸጋ በረከት ያሳድርብን። አፄ ይኩኖ አምላክ የሚባለው ንጉሥ ታውቃላችሁ? አሁን ለምሳሌ የአክሱም መንግስት ይባላል። ከዚያ ደግሞ የላስታ ይባላል አይደል? የዛግዌ ሁሉም ማንሻ ይታወቃል አይደል? ከዚያ የሸዋ ይባላል። ከዚያ የጎንደር ይባላል አይደል? የሸዋ መንግስት ማንሻው ማን ነው? የሸዋ መንግስት የጀመሩት ማን ነው ከተባለ አፄ ይኩኖ አምላክ። ዛሬ ረፍታቸው ደብረ ሊባኖስ ስትሄዱ ፊት ለፊት አቡነ ተክለ ሃይማኖት አፄ ይኩኖ አምላክን ሲሾሟቸው ስዕል አላያችሁ? እኛ ሜትር አርቲስት አፈወርቅ ተክሌ ሳሉት ነው። ቀና ብላችሁ አታዩም? ስትሄዱ መሬት ያያችሁ ስዕል አታዩም? ደብረ ሊባኖስ ህንፃው ላይ ፊት ለፊት ዋናው ህንፃ ላይ እስታሁን እንግዲህ በሉ እንግዲህ የዚህ ዓመት እቅዳችሁ ነው የሚሆነው። እንግዲህ ነሐሴ 24 እንግዲህ ደረስ ብሎ መምጣት ነው። ቻይናን ስልክ አስቸገረሽ። ለሁሉም ሳይለንት አድርጉ። ለሁሉም ወደ ጉዳያችን እንመለስና አፄ ይኩኖ አምላክ ዛሬ ዓመት በነገራችሁ ላይ እንደው ፈሊጥም አንዳንድ ጊዜ ቃል እግዚአብሔር ብቻ እኮ አይደለም እንማር፣ ፈሊጥም ተማሩ። መጥሪያ እኮ አኩሌታው የሚደረግ እንኳን ትምህርት ሳይሆን በባዶ ጊዜ ስለምን እንደነቆራለን። ለልጅማ ሞባይል አትስጡ ብሏል እኮ ሳይንሱ ራሱ። እኛ በሃይማኖቱ ብንከለክል ሰሚ ስናጣ አሁን ሳይንሱ አመጣው ራሱ። ልጆቻችሁን ብትችሉ እስከ 15 ዓመታቸው ሞባይል እንዳይነኩ፣ ቢቀር ደግሞ እስከ 6 እስከ 5 እንዳትሰጧቸው። አሁን ሰሞኑን ሰምታችኋል፣ አሜሪካን አንዱ ስቴት ያወጣው ህግ ከማታ 2 ሰዓት በኋላ ማንኛውም ወላጅ ሞባይል ለልጆቹ ቢሰጥ እንዳይሰጥ የሚከለክል ህግ አይታችኋል። እነሱ ለልጆች ፊት የማይወራ በዛም ብዙ ጸያፍ ነገር የፈቀዱ ናቸው ለህፃናት አይደል? ያ ሁሉ ጸያፍ ነገር ግን እንድታውቁት ህፃናት ሞባይል ሲያዩ የሚጎዳቸው የሚያዩት ኮንተንት ይዘቱ ብቻ አይደለም፣ የስክሪኑ ላይት አእምሯቸውን ዳሜጅ ያደርጋል፣ ያጠቃዋል። በጣም መጥፎ ነው። አእምሯቸውን እንደው አሁን ርዕሳችን ስላለ ሌላ ጊዜ እናነሳዋለን። ለሁሉም እንደው በአጋጣሚ ሲነሳ የሚመጣ ትምህርት ስላለ ብዬ ነው። እግዚአብሔር ለሁሉም ማስተዋለት። ለሁሉም አፄ ይኩኖ አምላክ ዛሬ ዓመታዊ ዕረት ባላቸው ነው። ጻድቅ ንጉስ ናቸው። እግዚአብሔር በረከታቸውን ያሳድርብን። ደጉን ንጉስ ጻድቁን ጳጳስ መድኃኔዓለም ያምጣልን። በእውነቱ እንግዲህ ወደ መጨረሻው ነገር መተናል። አሁን ዋናውን በዓል ባጭር ማድረግ ነው። እንግዲህ ዛሬ በዓለ ርደተ መንፈስ ቅዱስ ነው። ያ የሆነበት ምክንያት ዋናው ማሳጠር የፈለኩበት ምክንያት ምንድን ነው? ተግሳጽ ስለሚያበዛብኝ ይሄ ታሪኩ ይሻለኛል ብዬ ነው። ዛሬ 50ኛ ቀን ይባላል። በዓለ ጴንጠቆስቴ ይባላል። በዓለ 50 ማለት ነው። በዓለ ሰዊት ይሉታል እስራኤላውያን። በዓለ ሰዊት የሚሉትን እኛ በዓለ ጴንጠቆስቴ በዓለ 50 እንለዋለን። ከጌታ ትንሣኤ ሚያዝያ 27 አይደል የነበረ 50 ቆጥረን ነው ዛሬን የምናገኘው። 50 ስንቆጥር ዛሬ ሰኔ 16 ቀን ነው። በዓለ 50 ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤውን ከገለጠ በኋላ የመጀመሪያው ዕለት ላይ አመሻሽ ላይ ለሐዋርያት ተገለጠላቸው።
7 ቀን በኋላ እንደገና አሁንም በድጋሚ ዳግሚያ ትንሣኤ የምንለው አግብኦተ ግብር ይባላል። እዚያ ላይ ተገለጠላቸው። እንደገና ከተነሳ ከ23 ቀን በኋላ ተገለጸላቸው። በጥብርያዶስ ባህር ዳርቻ ረክበ ካህናት ይባላል። ከዛ እንደገና በ40ኛው ቀን ሲያርግ ድጋሚ ተገለጠላቸው። ሲያርግ በግብረ ሐዋርያት ምዕራፍ 1 ላይ እንዳለው አንትሙሰ ንበሩ ሀገረ ኢየሩሳሌም፣ እናንተስ በኢየሩሳሌም ቆዩ እስከተለበሱ ኃይለ ማርያም አለ። ልብ ብላችሁ እንድታውቁት የምፈልገው ነገር አለ። አንድ ሰው ለምሳሌ በዚህ ዘመን ሰዎች ወደ ጋብቻ መግባት ሲፈልጉ ከወቅታዊ ጉዳይ ጋር የሚገናኝ ነገር የለውም፣ ትምህርት ያመጣው ነገር ነው። ወደ ጋብቻ መግባት ሲፈልጉ ደጋግሞ የሚያስቡበት ነገር አለ አይደል? ወደዛ ለመግባት ብቁ ነኝ ወይ ብላ ያስባሉ። ትምህርትም ሲሰጥ አንድ ሰው ለማግባት 4 ደረጃ ያስፈልገዋል ይባላል አይደል? አንደኛው መንፈሳዊ አቅም አለው ወይ? ምክንያቱም ትዳርን ለመያዝ ትንሽ መንፈሳዊ አቅም ይፈልጋል። ሁለተኛ ማህበራዊ አቅም አለው ወይ ይባላል። ምክንያቱም አንድ ሰው ሲያገባ በእኛ ሀገር ባህል ቤተሰቡን ሁሉ ነው የሚያገባ፣ አንድ ሰው ብቻ አይደለም። እንደው እንደ እድለኛ ሆኖ ሊጣ ሆኖ ካልተገኘ ሰውየው ዘመድ የሌለው ካልሆነ በቀር ዘመዱን ሁሉ ነው የሚያገባ። ስለዚህ ማህበራዊ ችሎታ ያስፈልገዋል። የኔ ቢጤ ከሆነ ማህበራዊ ችሎታ የሌለው ችግር ነው። ሶስተኛ ይሄ ፊዚካል ስታትስ የሚባላል አይደል? ደግሞ አካል በእድሜ መድረስ አለበት። ለዛ ሴት ልጅ ወንድም ቢሆን ሴትም ቢሆን ለዛ መድረስ አለበት። አራተኛውና የመጨረሻው ፋይናንሻሊ በዚህ በገንዘቡም መቼስ አፈር እቅማለሁ ብሎ ወደ ትዳር አይገባም። ግን ብዙ ሰው ከዛ ደግሞ ከገባ በኋላ ደግሞ ልጅ ለመውለድ አሁን ይሄ ሁለተኛው ነው ጸያፍ። የመጀመሪያው አያያዝ ነው፣ ጸያፍ የለውም። የመጀመሪያው አያያዝ ነው። በአራቱ ነገሮች በመጠን አራቱን መያዙ ችግር የለውም። ሁለተኛው ግን ልጅ ለመውለድ አቅሜ ይበቃል ወይ? ይሄ ጸያፍ ነው። አቅሙ በቃም አልበቃም ያን ማሰብ የነበረበት ሳያገባ ነው። ምክንያቱም ካገቡ ልጅ መምጣት መቅረቱን እግዚአብሔር ይወስነው እንጂ ራሱ ሰውየው ሊወስን አይችልም። ይሄ ፍጥረት ስራ ነው፣ የስነ ፍጥረት ስራ ነው። ይህንን ለምን አመጣሁ ብትሉ ጌታ አንትሙሰ ንበሩ ሀገረ ኢየሩሳሌም እስከተለብሱ ኃይለ ማርያም፣ ከአርያም መንፈስ ቅዱስ ሳይወርድላችሁ ኃይለ እግዚአብሔር ሳይሰጣችሁ ከኢየሩሳሌም እንዳትወጡ አላችሁ። ምክንያቱም ከኢየሩሳሌም የሚወጡ ለማስተማር አይደል፣ ለማገልገል አይደል? እንዳታገለግሉ እናገለግላለን እንዳትሉ መድረክ እንዳትወጡ ነው። ጠዋት የደብሩ የእናንተ አስተማሪ ዋናው ናቸው መሰለኝ ሲያስተምሩ ሰማሁኝ። ጥቂት ደቂቃ አለፌ ሲሄድ ነው የሰማሁኝ። ያው ትንሽ እያዳመጥኩ ሲሄድ ትንሽ አባቶቻችን ትንሽ እውቀት ታደርሳለች ከሞት ስለሆነ እዚህ መሀል ሀገር ተቀምጦ ስምከት ማዳመጥ ለኛ ትንሽ ከበድ ይላል። ስለምናውቅ ሳይሆን ችግር ነው። ለሰው የሚስማማ ለእግዚአብሔር የማይስማማ ነገር መስማት ያበሳጫል። እና የተነገረበትን አንግል አላቅም። እንዲያውም ከሳቸው ጋር እያወራ ነበረበት በሚነገረው ነገር በሙሉ እልል ይባላል። እሱ እንግዲህ በሽታ ነው፣ እዚህ አካባቢ ያለ በሽታ ነው። እንተወስን። መንፈስ ቅዱስ አይርቀንም ምንም ቢሆን የሚለው ነገር ማብራሪያ ስላልሰጡበት ምናልባት እኔ ማብራሪያ ልስጥበት። አባባሉ እንዳንቀጹ ነው፣ እንዳትረጓጉሙ ነው። ጠዋት ይህን ያገድ ያዳመጠ ሰው እንኳ የለም። አብዛኞቻችሁ እዚህ የነበራችሁት፣ ሌሎቻችሁም ሌላ ደብር የነበራችሁት። መንፈስ ቅዱስ መቼም ቢሆን ቸር ነውና አይርቀንም። አሁን የእግዚአብሔርን ቸርናትና ፍትህ በጣም ማስተዋል ያስፈልጋል። ሊሉ የፈለጉት በጥምቀት ያገኘነው ከሆነ ካልካድ ነው አይለየንም። ከዚያ ውጭ ግን መንፈስ ቅዱስ ከኛ ጋር ምን ይሰራል? እሱ የሚወደውን ስራ ካልያዝን አስባችሁታል? እና አንዳንድ ቃላት ሲነገሩ የትውልዱን ልብ ለማስደሰት ወይ ደግሞ ተስፋ ለመስጠት ተብሎ የማይባል ነገር አይባልም። ለሰው ልብ በመጀመሪያ በሐሰት ተስፋ አይሰጠው። በእውነት ነው። የእግዚአብሔር ቸርነት ምን ቋንቋ ይናገረዋል? እንኳን እኛ ግሩማን መላእክት ተናግረው አይጨርሱትም። በጥምቀት ያገኘነው መንፈስ ቅዱስ ካልካድን በቀር የፈለገውን 1 ቢሊዮን ሰው ቢገድል አንድ ሰው እምነቱን ካልካደ ያ በጥምቀት ያገኘው አይለየውም። ጥምቀቱ አይለየውም ካልካደ በቀር በምንም ኃጢአት በምንም ካልካደ። ነገር ግን እንደዚህ ስለሆነ መንፈስ ቅዱስ አብሮታል ያሰኛሉ። ያኮ ማህተመ መንፈስ ቅዱስ እንጂ መንፈስ ቅዱስ አድሮበታል አያሰኝም። ሐዋርያትን ተመልከቷቸው። ቅዱሳን ሐዋርያት በበዓለ ሃምሳ መንፈስ ቅዱስ ይወረደላቸው ለአገልግሎትና ለስራ ለጽድቅ የሚሆናቸው መንፈስ ቅዱስ ይወረደላቸው በ50ኛው ቀን ነው አይደል? የተጠመቁ ግን እኮ ክርስቶስ ከመሰቀሉ በፊት በአንድ ቀን በፊት በዋዜማው ሐሙስ ቀን እግራቸውን አጠባቸው የሌለ ያጠመቃቸው ነበር። ጥምቀት ማለት ነው። እና አንድ ሰው መንፈስ ቅዱስ አይለየንም ብሎ ማስተማር እንዳልነቅፈው በምን አንግል
በምን ሐሳብ እንደተነገረ ግን ከትምህርቱ ይዘት ይዤ ስሰማው ካለፍኩበት ከዛ ይዘት ይዤ ስሰማው ግን ጥምቀትን ታሳቢ ያደረገ አልነበርም። የትምህርቱ ርዕስም ስለ ጥምቀት አልነበረም። እና ምን ለማለት ነው? አንትሙ ስንበሩ ሀገር ኢየሩሳሌም፣ እናንተስ በኢየሩሳሌም ቆዩ። ለምን እስከተለበሱ ኃይለ ማርያም። ሰው ከአርያም የመንፈስ ቅዱስ ኃይል ካልተሰጠው መስበክ አይችልም፣ መቀደስም አይችልም፣ ምንም ማድረግ አይችልም። የለም። ማን ነው ዛሬ ከአርያም ኃይል ተሰጥቶት የመንፈስ ቅዱስ እንደ ድሮው ዘመን እንደ ቅዱሳን ሐዋርያት እዚህ የምታዩት አለ አይደለም? ዋመ ተፈጸመ መዋዕለ ጴንጠቆስቴ 50 ቀን በተፈጸመ ጊዜ እንዛለው ህቡረ አሐተን ይላል። አንድ ልቡ ነው፣ በአንድ መንፈሱ ነው። አንድ ላይ ሳሉ መጻ ግብተ ይላል። ድንገት ከሰማይ ከመድምፀ ነፋስ አውሎ እንደ አውሎ ነፋስ መጣ። ዛሬ መንፈስ ቅዱስ ሲወርድ እንደዛ አይደለም አይደል? ዛሬ መንፈስ ቅዱስ መውረዱ የሚታወቀው በምንድን ነው? በሕጉ በስርዓቱ የሚኖር ከሆነ ካህንም ቢሆን ዲያቆንም ቢሆን መድረክ ላይ አስተምራለሁ የሚልም ቢሆን ማናችንም ብንሆን መንፈስ ቅዱስ እንዳደረብን የሚታወቀው እንደዚህ እንደ አውሎ ነፋስ ድምፅ እያሰማ ያ የተአምር ጉዳይ ነው። በግልጥ ማድረግ የተፈለገው ክርስትና ሊሰበክ መሰረቱ እየተጣለ ስለሆነ ነው። ቤተክርስቲያን የተገለጠችበት የቤተክርስቲያን የልደቷ ቀን ነው ይባላል። ሰንበተ ክርስቲያን፣ ጽርሐ ጽዮን ቤተክርስቲያን ዛሬ አብረን ነው የምናስባቸው። ሰንበተ ክርስቲያን አለች፣ ጽርሐ ጽዮን ማለት የመጀመሪያ ቤተክርስቲያን አለች። ቤተክርስቲያን እናስባለን እና ይህንንም ምለው እናንተም ለራሳችን እንድናስተውል ነው። ማለት ሰዎች አንዳንድ ጊዜ ጥያቄ ይጠይቃለሁ፣ መንፈስ ቅዱስ ከኛ ጋር ነው ወይስ አይደለም? ለምሳሌ የራሳችን እናስበው እየጠይቃለሁ። መልስ አልፈልግም። አለም የለም ማለት ጭንቅ ስለሆነ ግን አብሮ እንዲኖር የሚያደርገውን ነገር እንስራ ነው መጨረሻው መልሱ። መንፈስ ቅዱስ የሚወደው ምንድን ነው? ሕግ ስርዓት ነው። ሕግ ስርዓት ደግሞ ፍቅር ነው፣ ቅንነት ነው፣ ትሕትና ነው፣ ትዕግስት ነው፣ በጎ ሐሳብ ነው፣ ምጽዋት ነው፣ ጾም፣ ጸሎት፣ ስግደት ነው። ነገር ግን እነዚህን ስንይዛቸው ደግሞ አያያዛላቸው። ወደ እሱ ዝርዝር አንገባም። ጌታ እንደዚህ ብላቸው አደረገና 10ዋን ቀን መንፈስ ቅዱስ እንዲቀበሉ ሐዋርያት ከጽርሐ ጽዮን ውልፍት አላሉ። 120 ቤተሰብ በሙሉ 10ውን ቀን በሙሉ ከእመቤታችን ጥላ ስር ቆይተው መንፈስ ቅዱስ ወረደላቸው፣ ቋንቋ ተገለጠላቸው፣ ምስጢር ተረጎሙ። ፈሪዎች ነበሩ። በነገራቸው ለመንፈስ ቅዱስ ያደረበት ሰው በምን ይታወቃል ብትሉ እንደኔ ዝም ብሎ የሚዘላብድ አይደለም። ደፋር ማለት ዘላባ ዝም ብሎ ባገኘው አጋጣሚ ሁሉ ሰው የሚዘላብደው ደፋር አይባልም። ሐዋርያት ፍሩሃን ነበሩ። ጌታ በተያዘ ጊዜ ሐዋርያት የት ነበሩት? ብን ብለዋል አይደል? ለምን? ገና ልጅነት ተቀብለዋል። እኔንን ማውሳው ለምንድን ነው? ዛሬ እኔን ጨምሮ ሁላችንም በሐቅ ፊት ከእግዚአብሔር እውነት የሰው እውነትን የመረጥነ ለምንድን ነው? በቀላሉ ቅዱስ ጴጥሮስን ማናየው? አባታችን ቅዱስ ጴጥሮስ ጌታ በተያዘ ጊዜ እዚያ ስፍራ ተገኝቶ አንተ የሱ ተከታይ ነህ ሲባል ምንድን ነው ያለ? አይደለሁም እኮ ጥሩ ነው አይደለሁም አይደለም። ምንድን ነው ያለ? አላውቀውም ጨርሱ። ለምን ይመስላችኋል? ያን የሚሸከምበት አቅም አልነበረውም። አውቀዋለሁ፣ አዎ መምህሬ ነው ፈጣሪ ነው ብሎ ቢናገር የሚመጣበትን ነገር ለመሸከም ሰው ነው አይችልም። ያ ማለት ምንድን ነው? ገና ርደተ መንፈስ ቅዱስ አልተደረገለትም። ዛሬ አንድ ሰው ከእግዚአብሔር ይልቅ ሰው እንደስ ይበለው እንዲህ ብናገር እንዲሆንብኛል ብለን ካሰብን ገና አገልጋይ ለመሆን እንዳልደረስን። ለምን? ቅዱሳን ሐዋርያት ያቺ ሳትወርድላችሁ አታገልግሉ ተብሎ የለ? ቅዱስ ጴጥሮስ ከዛ በኋላ ስታስቡት እዚህ አላውቀውም ያለ የመጀመሪያው ምስክርነት የሰጠውን እዚህ ቁጥር 14 ጀምሮ መንፈስ ቅዱስ ወረደላቸው፣ ቋንቋ ተገለጠላቸው፣ ምስጢር ተረጎሙ፣ ጥቡዓን ደፋሮች ሆኑ፣ ለእውነት ማለት ነው። ከዛ እዚያ የነበሩ አይሁድ ከሁለት ተከፈሉ። ብዙ ሰው ነበረ፣ በጣም ብዙ ሰው። ግማሾቹ ግራ ተጋቡ። በየሀገራቸው ቋንቋ አስቡት። ለምሳሌ አንድ ፈረንጅ እኔ እዚህ አማርኛ እችላለሁ፣ አንድ ወንድሜ ኦሮምኛ ይችላል፣ አንድ ወንድሜ ትግርኛ ይችላል፣ አንደኛው የሃዲያን፣ አንዱ የላይታን፣ አንዱ የጉራጌን፣ አንዱ የሶማሊያ፣ አንዱ የአፋርን ብቻ ተሰብስበናል። 71 አይነት ከ71 አይነት ስፍራ የመጣን ሰዎች ተሰብስበናል በሀገሪቱ ውስጥ ያለ። ከዛ አንድ ፈረንጅ መጥቶ የሁላችንም እያንዳንዳችን ቋንቋ ቢናገር በጣም ነው የሚያስደንቀው። በዛ መደነቅ። ግማሾቹ ግን ቅድም ርዕስ የሆነ ያላልኳቸው ጻይፈ ጸግቦ እሉሰ አይ አታድንቋቸው፣ እግዚአብሔር ጸጋ ሰጥቷቸው አይደለም። ጉሽ ጠጅ ይባል የለ? ጉሽ ወይን ጠጅ ጠጥተው ጠግበው ሰክረው ነው ብለው አሉ። አሁን ይሄ መልስ በተሰጠ ጊዜ የመጀመሪያውን በአደባባይ ምስክርነት በድፍረት የሰጠ ማን ነው? ቅዱስ ጴጥሮስ ነው። ቁጥር 14 ላይ ጴጥሮስም ከ11 ጋር ቆሞ ድምፁን ከፍ አድርጎ ይላል። ልብ በሉ። ለምንድን ነው ድምፁን ከፍ አድርጎ የሚለው? በቃ
ያን ጊዜ ሽሹለከለከ አይደል ነበር። አሁንሳ ድምፁን ከፍ አድርጎ ይላል። ምን ይላቸዋል? እናንተ አይሁድ ሰዎች በኢየሩሳሌም የምትኖሩ ይህንን ወቁ፣ ቃሌንም ስሙ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደለም፣ ከቀኑ ገና 3ኛ ሰዓት ነው እኮ አላቸው። ለዚያ ነው መንፈስ ቅዱስ ሲያድር እውነት ነው የሚያናግር፣ አያሽቆጠቁጥም። ለምሳሌ ዝም የሚሉ አባቶች አሉ አይደል? መንፈስ ቅዱስ ያደረባቸው ነው። እነሱ መንገዳቸው ስብከት አይደለም። አንድ ሰው መድረክ ላይ ቆሞ እውነትን ዝም ብሎ እገሌን ይከፋዋል፣ እገሌ እንደዚህ ይመጣብኛል፣ እንደዛ ይመጣል ብሎ ካለ ያለምንም ቅድመ ሁኔታ መንፈስ ቅዱስ እንደተለየው በዚህ ይታወቃል። ቅድም ማስጠንቀቂያ ሰጥቻቸዋለሁ። ይህንን ስናገር አንዳንድ ሰው እኔ እንደተናጋሪ ስለሚያስበኝ እኔን አይመለከትም። በያገኙት መድረክ መቀባጠር፣ ድፍረት ወይ ሐቅ መናገር እሱን ተውት። ግን አንዳንድ ቅዱስና ያላቸው ሰዎች አሉ፣ አባቶች ናቸው። ዝም ነው የሚሉ ሁሉንም ነገር በቃ ይሄ ምን ይባላል? ጎዳናቸው ነው እሱ። ግን የመድረክ ሰዎች አይደሉም፣ እናስተምራለን የሚሉ አይደሉም። ይህ መታወቅ አለበት። አሁን መንፈስ ቅዱስ ወረደላቸው፣ ጸጋውን አገኙ። ከዚያ ብዙዎቹ በቋንቋቸው ሲናገሩ ሰምተው አደነቁ። የተወሰኑት ግን ወይን ጠጅ ጠጥተው ሰክረዋል አሉ። ያውም ጉሽ ጠጅ ነው ያሉት። ጉሽ ታውቁ ይሆናል መቼም። ጉሽ ማለት ያልፈላ ነገር አስቸጋሪ ነው። አሁን እኔ ዛሬ አንዳንድ ጊዜ በቤተክርስቲያን ቅዱስ ቃላትን በመጽሐፍ ቅዱስ ያሉ ቃላትን እኛ በቀጥታ በሚመስለን መንገድ ብቻ ሳይሆን መንፈስ ቅዱስ በማይመስለን መንገድ በአባቶቻችን አድሮ ይተረጉማቸዋል። አሁን ይህ አነጋገር ለቅዱሳን ሐዋርያት ስድብ የቀረበ ስድብ ነው። ጉሽ ወይን ጠጅ ጠግበው ሰክረዋል ነው የሚለው። ግን ዛሬ ቀጥታው ዞሮ መንቀፋቸው ነው። ጉሽ ጠጅ የጠጣ ሰው ይቀባጠር የለ ትንሽ ያልፈላ ያልበሰለ ነገር ከጠጣ በኋላ መቀባጠር ነው ስራው። በቃ ይለፈልፋል እንደዚያ። እኔ ግን ዛሬ አባቶቻችን ያስተማሩን ከመጽሐፍ ይልቅ በቃል ትምህርት የሚገኝ ሀተታ ነው የምንሰጥ። አሁን አባባሉ ጉሽ ጠጅ ወይም ያልፈላ ጠጅ ጠጥተው ሰክረዋል። አባባሉ ትክክል ነው። ሰዎቹ ለስድብ የተናገሩት ግን ስድብ አይደለም ነው። በምስጢሩ ስንመለከተው ነው። ሰፊው ሀተታ ውስጥ ብንገባ አይዘለቅም። ግን ጉሽ ጠጅ ጠጥተው ሰክረው ያላለውን ቢያንስ 2 ወይ 3 ትርጉም ብቻ ልንገራቸው። መንፈስ ቅዱስ አፋቸውን ከፍቶ ፊታቸውን ጽፍቶ አናገራቸው ይባላል። ለምሳሌ ቀያፋ የሚባል የካህናት አለቃ ነበር አይደለም? ጌታን የሰቀለው ምንድን ያለ በዮሐንስ ወንጌል ስለ ብዙዎች ሲባል አንዱ ሰው ይሙት ብሏል አይደለም? ንግግሩ ለክፋት ነው አይደለም? ግን ትክክል ነው አይደለም? ትክክል ነው። በአጋጣሚ ይህን የነገረን ራሱ ወንጌላዊ ዮሐንስ ነው። ወዘንተሰ ተነበየ ብሎ እንዲያውም ለምን ክፉ ሰው ቢሆንም መንፈስ ቅዱስ አፉን ከፍቶ ፊቱን ጽፍቶ አናገራል። ጻይፈ ጸግቡሉሰ እሊህስ ጉሽ የወይን ጠጅ ጠግበው ሰክረዋል ብለዋል። እውነታቸውን ነው። ወይን ጠጅ ትርጉሙ ብዙ ስለሆነ ያን ነው መረዳት የሚገባ። ሰዎች ለክፉ የሚናገሩትን አባቶቻችን ይላሉ። ሰዎች ድንጋይ ሲወረውሩብህ ሰብስበውና ቤት ስራበት ምን ጨነቀ? ሰብስበው እንደዚህ ያለ ይመስላል። ይሄኛው ስጋዊ ምሳሌ ቢሆንም እንኳን። ስለዚህ ወይን የሚለው በቤተክርስቲያናችን ብዙ ትርጉም ነው ያለው። ለዛሬ ግን ቢያንስ ለሶስት ነገር ብቻ እንተርጉሞ። አንድ ለምስጢረ ሥላሴ መንፈስ ቅዱስ ወረደላቸው አይደል? መንፈስ ቅዱስ ሲወርድላቸው መጀመሪያ የገለጠላቸው ነገር ምንድን ነው? ምስጢረ ሥላሴ። ምስጢረ ሥላሴ ለመጀመሪያው ጊዜ ዓለም ከተፈጠረ ዘመን ከተቆጠረ ከመቤታችን በቀር ሐዋርያት የዛን ቀን የተረዱትን ያክል ማንም ፍጥረት ከዚያም በፊት ከዚያም በኋላ ተረዱት አያውቅም። ማንም አያውቀውም። እነሱ መንፈስ ቅዱስ ሲወርድላቸው የተገለጠላቸው የምስጢረ ሥላሴ ያክል እና እውነታቸውን ነው። ወይን ጠጅ ጠግቦ ሰክረው ነበር። ያሰከራቸው ምንድን ነው? ምስጢረ ሥላሴ። መንፈስ ቅዱስ ወርዶ በምስጢረ ሥላሴ ወይን ጠጅ በተባለ በዚያ አስክሯቸዋል። እውነት ነው። አንድ ያክል። ሁለተኛ ምስጢረ ሥጋዌ ክርስቶስ ሆነ እያሉ ሊሰብኩ አይደለም? ወረድ ብላችሁ ብታንቡ ዛሬ በቅዳሴ ጊዜ የተነበበው ከዚህ በኋላ ያለው ክፍል አለ። ምንድን ነው የሚላቸው? ወረድ ብሎ ይሄ ትንቢት የተነገረበትን ምክንያት ይነግራቸውና እናንተ የእስራኤል ሰዎች ሆይ ይህንን ስሙ። እንደምታውቁት በመካከላችሁ እግዚአብሔር በእጁ ባደረገው በካህሊነቱ በታምራቱና በድንቅ ስራዎቹ እግዚአብሔር የገለጠላችሁ ሰው የናዝሬቱን ኢየሱስን ስሙ።
እርሱንም በተወሰነው በእግዚአብሔር ምክርና በቀደመው ዕውቀቱ እናንተ አሳልፋችሁ በኃጥአን እጅ ሰጣችሁት፣ ሰቅላችሁም ገደላችሁት። እግዚአብሔር ግን የሞትን ማሰሪያ ከሙታን መካከል ለይቶ አነሳው፣ ሞት እርሱን ሊይዘው አይችልምና ብሎ ምን ተናገረ? ምስጢረ ሥጋዌ። ስለዚህ ጻይፈ ጸግቡ ሁሉስ እውነት ነው። ወይነ ጠጅ ጉሽ የወይነ ጠጅ የተባለ ምስጢረ ሥጋዌን ጠግበው ሰክረዋል በመንፈስ ቅዱስ ሀብት። የመጨረሻው ሶስተኛ በዚህ ስም የተጠራ ሥጋው ደሙ ነው። አባቶቻችን ምስጢር ያናግራል አለ ቅዱስ ያዕቆብ ዘስሩ። ግን ሥጋው ደሙ ቢገቱት ምስጢራት በሙሉ ተገለጡለት ይባላል። እንድታውቁት በማይገባ ስለምንቀበለው እንጂ በሚገባ ብንቀበለው ከሥጋው ደሙ በላይ መድኃኒት ለታመመ ሰው፣ ከሥጋው ደሙ በላይ ምስጢር ገላጭ የለም። ዛሬ ስትሄዱ በትምህርት ቦታ ምንድን ነው የሚባል ትምህርት እንዲህ እስቲ የሚገለጥልህ አንዳንድ ሰው ይመጣና እኔን እንዲያው መጀመሪያ እኔ አልተገለጠልኝም ገና ፊደልም አልቆጠርኩም፣ ግን ሰው እንዲያው እስቲ የቀመሳችኋትን ነገር ስጡን ይላል። አንተ አይባልም እንጂ እንዲያው አሁን በቤተክርስቲያን ነውሩ ነው እንጂ ምናምን ያቅምስህ ነው የሚባል አይደል? አንዳንድ ሰው ድፍረቱ ይገርመኛል። ደግሞ እርግጠኛው ነው እኮ ነው ተከራከሩኝ ቃል አንድ ሰው እንዴ እና ታዲያ አልጠጣሁም ልትለኝ ነው? አንተ ማከሰራት ያዝ ወደዚያ። አይ ጠጣሃል እንጂ አንተዋወቅም እንዴ በልጅነታችን እንደዚህ ነበርክ እንዴ? በቃ እንደዛ። አረ ተው እንደው ባካችሁ። መጀመሪያ ደረጃ ስለመጠጣትም ለመነጋገር ትልልቅ ሊቃውንት ጋር ሄዳችሁ ተነጋገሩ። የሚደነቅ ዕውቀት ያላችሁ። እኔ መለፍለፍ ነው ሌላ ነገር የለኝም። እና ሰው ምስጢር ከፈለገ ምንድን ነው መግባት ያለበት? አባቶቻችን ምን ይላሉ? ምስጢር እንዲገለጥልህ ከፈለክ እስመ ምስጢራት ይትከሰታ ለትሑታን ዋኮ ለእቡያን። ምስጢር የሚገለጥለት ትሑት ሰው ነው። ስለዚህ ትሑቱን አንድ፣ ሁለተኛ ንጹሑን ማለትም በንስሐ ተመላለስ፣ ሶስተኛ ሥጋውን ደሙን በሚገባ ተቀበል። ከዚህ በላይ ምስጢር የሚገልጥ ነገር ምን አለ? ለዚያ እኮ ነው ጻይፈ ጸግቦ ጉሽ ወይን ጠጅ የተባለ ምሳሌነቱ ለሥጋው ደሙ ሆኗልና ያንን ጠግበው ሰክረዋል። አሁንም አጠቃላዩ የሚሆነው ምንድን ነው? ሁለት ነገር ነው። አንደኛ የመጀመሪያው ትልቁ ነገር ስካር ጥሩ ነው ወይ? በመንፈስ ቅዱስ ጥሩ ነው፣ ካልሆነ ግን ችግር ነው። ስካርን የሚያመጣው ምንድን ነው? መጠጥ ለምንድን ነው የሚያስፈልገው? ሰውነት በስራ ምክንያት በጩኸት ምክንያት እንዳይጎዳ ከዚያ ጉዳት ለመዳን ነው። ችግር የለም። መጠጥ ማለት ፈሳሽ ነገር አይደል? ፈሳሽ ነገሩ እንደምንሰማው ሁለት ሙያ ያለው ይባላል። አንደኛው ሰውነታችን ያለ ፈሳሽ ነገር መኖር አይችልም፣ ስጋውያን ስለሆንን ማለት ነው። ፍጹማን ይተውታል። አንድ እሱ ነው ምክንያቱ። ሁለተኛው ነገር ግን እሱን ስንወስድ አንዳንድ አልኮል ነክ ያላቸው ከሆነ ደግሞ ያንሸራሸራል በሚል ነው እንግዲህ ለሌላው ነው ሳይንሱ ይራቀቅበት ይላል። ነገር ግን እሱም ቢሆን አለመጠን ሲወሰድ ሁሉም በደል ነው የሚሆነው። እሱን ስካርን የሚያመጣው ብዙ መጠጣት አይደል። ግን እውነት ለመናገር አይሁድን ሰክሩ በቀንአቶም ይላቸዋልና ስለመጠጥ ብቻ አይደለም። በዚህ ዘመን ብዙ አይነት ስካር መጥቶብናል፣ የማይገባ ስካር። ለምሳሌ ዘረኝነት የሚባል ስካር ሀገራችን ከገባ ስንት ዓመት ሆኖ 30 ምናምን ዓመት ሆኖ አይደለም? ስካር እኮ ነው። አታዩትም? ብቻ ሀገር ምንድን ነው አንድ ሰው የሚለው አለ፣ ሀገር ያብዳል ይችላል። እውነትም አብደናል እኮ በቁማችን። እዚህ ወደዚያ ወደሚሄድበት ስፍራ ከመሄድ በፊት የመጨረሻው ትምህርት ተዛኛው ቤት እብደት የሚል ትምህርት ነበር። እውነት ለመናገር ጤነኛ ምን መስል እብዶችኖችን ሀገር እኮ አንድ ሰው ዘረኝነት ካሰከሩ ያብዳል። ከዘረኝነት በላይ ምን የሚያሰክር ነገር አለ? ስለዚህ እንዲያው እግዚአብሔርን ከዘረኝነት ስካር እንዲያላቀቅን ብንለምነው ላለሁኝ እንዲያው አንድ። ሁለተኛው ስካር የገንዘብ የፍቅር ንዋይ ስካር፣ ቤተክርስቲያን እንዲህ በአፍጢሟ ሊደፋት የደረሰ ገንዘብ የመውደድ ስካር። በዚህ ዘመን ከዚህ በላይ ቅድም ዘረኝነት አለ፣ ቤተክርስቲያንንም ሀገርንም የበደላቸው እሱ ነው። አሁን በሀገር ደረጃ ሙስና ይባላል። በነገራችን ላይ ሙስና የማይቀበል ሰው አለ? እኔ ስራ ቦታ ያለሁኝ ስብሰባ እንሄዳለን አይደል? አበል ያለበት ስብሰባ ይባላል። ከ2 ሰዓት እስከ 4 ሰዓት እንሰበሰባለን። የሙሉ ቀን አበል እንፈርማለን። ይሄ ዝቅተኛው ነው። በአብዛኛው ግን የ3 ቀን የ5 ቀን አበል ነው የሚፈርመው። ይህንን እንደ ስህተት የሚያይ አንድም የሥራ ባልደረባ ነው ያላቅም። እስኪ በየመስሪያ ቤታችሁ እናንተ ራሳችሁ ለኩት። የ2 ሰዓት ከሰበሰበ ሰው መውሰድ ያለበት የ2 ሰዓት አይደለም፣ የሙሉ ቀን አበል እኮ ነው የሚለው። ከዚህ በላይ ነውራል። ለምንድን ነው ባለስልጣኑ ይኸውልህ አንተ 1 ሚሊዮን የበላውን ሰው አንተ 10 ብር ከበላ ትነቅፈው አትችልም። እድሉን አተህ ነው ከዛ በላይ ትበላለህ። 10 ብር ከበላ ሌላውንም ትበላለህ። ማስተዋል ያለብን እሱ ነው።
የገንዘብ ፍቅር ያልገባበት ስፍራ ወዴት ነው ያለ? አልፎ ተርፎ ከቤታችን ውስጥ ገብቶ ያለውን ጦስ ታውቃላችሁ። ስለዚህ የገንዘብ ፍቅር ስካር በጣም አናውጾናል ሲበዛ። ሶስተኛው እላይ እስከታች የዝሙት ስካር። አቤት አይጣል። ለምን የሚባል በዓለም ታሪክ እንደዚህ ዘመን በዝሙት ስካር ክርስቲያኖች የተጠቃንበት ዘመን የለም። ለምን ቢባል ቀድሞ ዝሙት ለሰዎች ሩቅ ነው። ዛሬ በየሞባይላችን ያለ ያንን ልይ ለሚል ሰው ማለት ነው። በተለይ ወጣት ስለሆነ ሰው በዛ ስካር የተጠቃን ስንት ሰዎች ነን? ስንት ሰውን የተጠቃ? እሱ ማስከሩ አሳብሮ እንዲህ ያለን ብንዘርዝረው መልካም ስካሮችን ቅድም አይተናል። በምስጢረ ሥላሴ የሚሰክሩ አበዋሉ፣ በምስጢረ ስጋው ደሙን በመውሰድ ብቻ በሰማያዊ ጉዳይ በፍቅር የሚሰክሩ አሉ። አባቶቻችን ይላሉ ጌታችን መድኃኒታችን ኢየሱስ ክርስቶስን ስለ ስካር ሲነገር የኖህን ታሪክ ታውቃላችሁ? አባታችን ኖህ በጥፋቷ ጊዜ መርከብ ሰርቶ ነበራል። በመርከቡ ዳን አይደል? ከዚያም ምድር የብሷ እንደገና ከተገለጠች በኋላ መስዋዕት ሰዋ፣ ከእግዚአብሔር ጋር ተነጋገረ። በኋላ ግን ወይን ተከለና ወይኑ ሲደርስለት ያንን ወይን ጠጅ አድርጎ ጠምቆ ጠጣው። ምን አለ ይላል? ሰከረ ይላል። ጻድቅ ታላቅ ቅዱስ ሰው ኖህን ማለት ነው። ሰው አይደለም። አቦ ሲተረጎሙ ግን ይላሉ ኖህ የክርስቶስ ምሳሌ ነው። ኖህ ሰክሮ ከልሱ ተራቆት አይደለም። ልጁ ካም ሳቀበት አይደል? ሁለቱ ግን ልብስ አምጥተው ሸፈኑት አይደል? በዚህ ምክንያት ሁለቱ ተመረቁ፣ ካም ተረገመ። ይሄ ታሪክ አለ። ለመድኃኒታችን በምስጢር አመጣሁት። ኖህ የክርስቶስ ምሳሌ ነው። ኖህን ወይን ጠጅ እንዳሰከረው ክርስቶስን የሰው ልጅ ፍቅር አሰከረው። መስከር ማለት አንድን ነገር ከመጠን በላይ ሲሆን አይደል? የሰው ልጅ ፍቅር ፈጣሪ በመስቀል ላይ እስኪሞት አድርሶታል። ኖህ ሲሰክር ተራቆተ አይደል? ጌታ የተሰቀለ ሎቱ ስብሐት ራቁቱን ነው አይደለም? አንዱ ሳቀበት ይላል። አይሁድ ከዚያ ስፍራ ሆነው በራቁትነቱ ይዘብቱ ነበረ። ሁለቱ ልጆቹ አለበሱት ማለት ጌታን በበፍታ የገነዙ ሁለት አባቶች አይደል? ዮሴፍና ኒቆዲሞስ። አይሁድ ተረገሙ ማለትም በሰባ ዘመን ጠፉ። ዮሴፍና ኒቆዲሞስን ጌታ ኦ ዮሴፍ ኒቆዲሞስ እለው ክቡራን በከመ ገነዝክሙኒ ወሰአምክሙኒ ወአክበርክሙኒ፣ አክብራችሁ በበፍታ ገነዛችሁ አካሌ እንደሳማችሁት እኔም እረፍታችሁ ሲደርስ እስማችኋለሁ፣ አከብራችኋለሁ። ወአነበረክሙ ዲበ መንበረ ሶፎር ሰማያዊ፣ በሰማያዊ የዕንቁ ዙፋን አስቀምጣችኋለሁ ብሏቸዋል። እና ስካር ሲባል ብዙ አንቀጽ አለው። መድኃኔዓለም ከክፉ ስካር ይሰውረን፣ ከመንፈስ ቅዱስ ስካር በቸርነቱ ያደርሰን፣ ከባሉ በረከተ ረድኤት ያሳትፈን። ከዛሬ ጀምሮ እስከሚቀጥለው እሑድ ባለ ጰራቅሊጦስ ይባላል። ብዙ ሰው እንጃ ሊቃውንት ያውቁት ይሆናል። በሌሎች አብያተ ክርስቲያናት እየበሉ እየጠጡ ያከብሩታል። እኛ በጾም እናከብረዋለን። ባለ ጰራቅሊጦስ ነው የሚባለው። 7 ቀን ተከታታይ ይከበራል። ዛሬ ብቻ ተከብሮ የሚያቆም በዓል አይደለም። ነገ በጣም ጽኑ ቃል ኪዳን ያላቸው አቡነ ገሪማ፣ አባ ጰላሞን፣ አባ ለትጹን፣ አቡነ ተክለ ሃይማኖትም ሰማዕትነት የተቀበሉበት ቀን ነው። ያው ከሞት ስለተነሱ ነው እንጂ የአቡነ ተክለ ሃይማኖትም ነገ ዓመታዊ በዓላቸው ነው። ብዙ አይታወቅም። አርሴማ የምትባል ኢትዮጵያዊት ቅድስት አርሴማን ታውቃላችሁ? ቅድስት አርሴማ የምትባል ሰማዕቷን ታውቃላችሁ? በዚህ ስም የምትጠራ ሌላ ኢትዮጵያዊት እናት አለች። ጻድቅት አርሴማ የምትባል ብዙ ሰው አያውቃትም። እኛም ጥቂት ነገር ነው የምናውቀው። እንግዲህ ነገ እሱን አክብረን በረከት እንድንሳተፍ ነው። የእግዚአብሔር ቸርነቱ የእመቤታችን ጣዕሟ ፍቅሯ በረከቷ ጸጋዋ በሁላችን ላይ ይደርብን። ሀገራችንን ቤተክርስቲያንን ከክፉ ሁሉ ይጠብቅልን። ሰላሙን ረድኤቱን ምሕረቱን ይቅርታውን ይዘዝልን። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ወጾሳይል አሜን።